የተወደዳችሁና የተከበራችሁ የጥበብ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ሁሉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የጥበብ አካዳሚ ቻናል። የተወደዳችሁና የተከበራችሁ የጥበብ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ሁሉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የጥበብ አካዳሚ ቻናል። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደተለመደው ዝግጅታችን ወደ እናንተ መድረሳችን ቀጥሏል። ዛሬ ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የእንግሊዘኛ ቃላትን እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ አዘጋጅተን ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እንዴት ማንበብና መጻፍ እንደምትችሉ ሊያሳያችሁ የሚችል ቪዲዮ ነው። በቀጥታ ወደ ዝግጅቱ ሳልፍ ይህ እንደምታዩት ቃሉ መጀመሪያ ላይ ያለ የእንግሊዘኛው ቃል አለ። ቀጥሎ አማርኛው፣ ቀጣይ ደግሞ ሶስተኛው ላይ ያለው አማርኛ እንግሊዘኛ ሆሄ የተጻፈ በእንግሊዘኛ ፊደል ሆኖ ቃሉ ግን የአማርኛ ቃል ሆኖ ማለት ነው። እሱን ሶስቱንም ተራ በተራ አነባዋለሁ። እንዴት እንደሚነበብ እንዴት መጻፍ እንደምትችሉ ሊያሳይ የሚችል ቪዲዮ ነው። እያንዳንዱን ቃል ትርጉሙን እንድታውቁ ያግዛችኋል። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ ይሄ የመጀመሪያ የምታዩት ይሄ ሳነባው ቡክ፣ እደግመዋለሁ ቡክ። ትርጉሙ ደግሞ የአማርኛ ትርጉሙ ቡክ ማለት መጽሐፍ፣ መጽሐፍ። ይሄኛው ደግሞ ፊደሉ ወይም ደግሞ ሆሄው የእንግሊዘኛ ሆሄ ሆኖ ትርጉሙ ግን ወይም ቃሉ የአማርኛ ቃል ሆኖ በእንግሊዘኛ መጽሐፍ፣ መጽሐፍ ብለን ስንጽፈው ይሄ ነው ማለት ነው። ይሄ ነው። ስለዚህን ስታነቡት መጽሐፍ። ይሄኛው ደግሞ ይሄ ሁለተኛው ቃል ባግ፣ እደግመዋለሁ ባግ። ትርጉሙ ምን ማለት ነው? የአማርኛ ትርጉሙ ቦርሳ፣ ቦርሳ። ባግ ማለት ቦርሳ ማለት ነው። ስለዚህ እዚህኛው ስትመጡ ደግሞ አሁንም ይሄኛው ምንድነው? የቃሉ የአማርኛ ቃል ሆኖ ፊደሉ ወይም ደግሞ ሆሄው ግን የእንግሊዘኛ ሆሄ። እንዴት ብላችሁ ቦርሳ እንደምትጽፉ የሚያሳይ ነው። ስለዚህ ይሄኛውም ስታነቡት ምን ይሆናል? ቦርሳ። እደግመዋለሁ ቦርሳ። ቀጥሎ ያለው ይሄኛው ደግሞ ይሄ ፔን፣ እደግመዋለሁ ፔን። ምን ማለት ነው? እስክርቢቶ፣ እስክርቢቶ። ትርጉሙ እስክርቢቶ። ይሄኛውም እስክርቢቶ በእንግሊዘኛ ፊደላት ወይም ሆሄያት ስንጽፈው ማለት ነው። ይሄኛው ደግሞ እስክርቢቶ። እሺ ይሄኛው ፔንስል፣ እደግመዋለሁ ፔንስል። ትርጉሙ ምን ማለት ነው? ፔንስል ማለት እርሳስ ማለት ነው። እርሳስ። ይሄኛውን ደግሞ በእንግሊዘኛ ሆሄያት ስጽፉት እርሳስ ብላችሁ ይሄ ነው እርሳስ፣ እርሳስ። የአማርኛ እንግሊዘኛ ማለት ነው። ይሄኛው ደግሞ ይሄኛው የምታዩት ሩለር፣
እደግመዋለሁ። ሩለር ትርጉም ምን ማለት ነው? ማስመሪያ ማስመሪያ ማለት ነው። አማርኛ እንግሊዘኛውም ይሄ ማስመሪያ። እደግመዋለሁ፣ ማስመሪያ። እሺ ቀጥሎ ያለውኛው ደግሞ ይሄ አሁንም መጀመሪያ ላይ የምታገኟቸው ምንድን ናቸው? የእንግሊዘኛ ቃላት ናቸው። ቀጥሎ አማርኛው፣ እዚያ ደግሞ አማርኛ እንግሊዘኛው ማለት ነው። ስለዚህ ይሄ የመጀመሪያው የምታዩት ቴብል። እደግመዋለሁ፣ ቴብል ምን ማለት ነው? ጠረጴዛ። የአማርኛ ትርጉሙ ጠረጴዛ። ይሄኛውንም ስታዩት ምን ይላል? ጠረጴዛ ጠረጴዛ። እሺ ቀጣይ ያለው ደግሞ ቀጥሎ ያለው ይሄ ዳስተር። እደግማለሁ፣ ዳስተር። ትርጉሙ ዳስተር ማለት ማጥፊያ ማጥፊያ፣ የሰሌዳ ማጥፊያ ማለት ነው። ይሄኛውንም ስታነቡት ማጥፊያ፣ አማርኛ እንግሊዘኛው ማጥፊያ። እሺ ይሄኛው ቀጣይ ያለው ይሄ ደግሞ ቸር። እደግመዋለሁ፣ ቸር ምን ማለት ነው? ትርጉሙ ወንበር ወንበር ወንበር። ይሄ አማርኛ እንግሊዘኛውም ወንበር። ሳነበው ምን ይላል? ወንበር። እሺ ቀጣይ ያለው ይሄኛው ግላስ። እደግመዋለሁ፣ ግላስ ምን ማለት ነው? ብርጭቆ ማለት ነው። ብርጭቆ። ይሄኛውም ብርጭቆ። ስታነቡት ምን ይላል? ይሄ ብርጭቆ። እሺ ይሄኛው ቀጥሎ ያለው ስፑን። እደግመዋለሁ፣ ስፑን የአማርኛ ትርጉሙ ማንኪያ። ምን ማለት ነው? ማንኪያ። ይሄኛውም አማርኛ እንግሊዘኛው ማንኪያ። እደግመዋለሁ፣ ማንኪያ። እሺ ቀጥሎ ያለው ይሄኛው ደግሞ ሲነበብ ሶፕ። እደግመዋለሁ፣ ሶፕ ሶፕ ምን ማለት ነው? ሳሙና ማለት ነው። የአማርኛ ትርጉሙ ሶፕ ማለት ሳሙና። ይሄኛውም አማርኛ እንግሊዘኛ ምን ይላል? ሳሙና። እደግመዋለሁ፣ ሳሙና። እሺ ይሄኛው ደግሞ ሊስን። ሊስን ሊስን ማለት ማዳመጥ። ምን ማለት ነው? ማዳመጥ። ይሄኛውም ማዳመጥ። እደግመዋለሁ፣ ማዳመጥ። እሺ ይሄኛው ቀጣይ ደግሞ ይሄ ደግሞ ቶክ። ቶክ እደግመዋለሁ፣ ቶክ ምን ማለት ነው? ማውራት ማውራት። ይሄኛውም ማውራት ምን ይላል? ማውራት። እሺ ይሄኛው ደግሞ ቀጥሎ ያለው ይሄ ራይት። ራይት እደግመዋለሁ፣ ራይት ምን ማለት ነው? በአማርኛ የአማርኛ ትርጉሙ ራይት ማለት መጽሐፍ መጽሐፍ መጽሐፍ። ይሄኛውም መጽሐፍ። እደግመዋለሁ፣ መጽሐፍ። እሺ ቀጥሎ ያለው ይሄኛው ሪድ። እደግመዋለሁ፣ ሪድ። እደግመዋለሁ፣ ሪድ ምን ማለት ነው? ማንበብ። ምን ማለት ነው? ሪድ ማለት ማንበብ ማንበብ። ይሄኛውም ማንበብ ምን ይላል? ማንበብ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄኛው መጀመሪያ ላይ የምታገኙት መጀመሪያ መስመር ላይ የእንግሊዘኛው ቃል ነው። ቀጥሎ የአማርኛው፣ እዚያ ደግሞ አማርኛ እንግሊዘኛው። በእንግሊዘኛ ሆሄያት እንዴት የአማርኛውን ቃል መጻፍ እንደምንችል ነው እዚህኛው የሚያሳያችሁ። ስለዚህኛው ሲነበብ ምን ይላል? ዋይት። እደግመዋለሁ፣ ዋይት። ዋይት ማለት ነጭ ማለት ነው። ነጭ ከለር ማለት ነው። ነጭ ቀለም ማለት ነው። ዋይት ማለት። ስለዚህ ይህኛውን ደግሞ እንዴት በእንግሊዘኛው ሆሄ የአማርኛውን ቃል እንደምንጽፍ ሲያሳይ ነጭ። እደግመዋለሁ፣ ነጭ። እሺ ይሄኛው ደግሞ
ግሪን። እደግመዋለሁ። ግሪን። ግሪን ማለት አረንጓዴ ማለት ነው። የአማርኛ ትርጉሙ አረንጓዴ አረንጓዴ። ይሄኛውም አረንጓዴ አረንጓዴ። እሺ ቀጥሎ ያለው ይሄኛው የሎ። እደግመዋለሁ። የሎ የሎ ማለት ቢጫ ማለት ነው። የአማርኛ ትርጉሙ ቢጫ ማለት ነው። ይሄኛውም ስታዩት ቢጫ ቢጫ። እሺ ይሄኛው ደግሞ ይሄኛው ብሉ። እደግመዋለሁ። ብሉ ብሉ ማለት ሰማያዊ ማለት ነው። ሰማያዊ ከለር ማለት ነው። ሰማያዊ። ይሄኛው ሰማያዊ ሰማያዊ የእንግሊዘኛ በእንግሊዘኛ ሆሄያት የአማርኛውን ቃል ስንጽፈው ማለት ነው። ይሄ ደግሞ ሰማያዊ። ይሄ የአማርኛው ቀጥታ ትርጉም ነው። ይሄኛው ደግሞ የአማርኛውን ቃል በእንግሊዘኛ ሆሄ ስንጽፈው ሰማያዊ። እሺ ይሄኛው ደግሞ ሬድ። እደግመዋለሁ። ሬድ እደግመዋለሁ። ሬድ ምን ማለት ነው? ቀይ ማለት ነው። ቀይ ቀለም ማለት ነው። ሬድ ማለት ቀይ። ይሄኛው በእንግሊዘኛ ሆሄያት የአማርኛውን ቃል ስንጽፈው ይሄ ቀይ ሲነበብ ቀይ። የመጀመሪያው ይሄ ወክ። እደግመዋለሁ። ወክ ምን ማለት ነው? መራመድ ማለት ነው። መራመድ። መራመድ የሚለውን ደግሞ በእንግሊዘኛ ሆሄያት ስንጽፈው ደግሞ ይሄ የምታዩት ይሄ በአማርኛ መራመድ ብለን የጻፍነው ነው። ይህኛው ደግሞ በእንግሊዘኛ ሆሄያት ስንጽፈው ይሄው መራመድ መራመድ። እሺ ቀጥሎ ያለው ይሄ ሲት። እደግመዋለሁ። ሲት 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 ማለት መቀመጥ መቀመጥ። እሺ ይሄኛውን ደግሞ መቀመጥ የሚለውን በእንግሊዘኛ ሆሄያት ወይም ፊደላት ስንጽፈው መቀመጥ መቀመጥ የሚለው በዚህ መልክ እንጽፈዋለን ማለት ነው። ይኸው መቀመጥ። እሺ ይሄኛው ቀጥሎ ያለው ይሄኛው ደግሞ ስታንድ ስታንድ መነሳት። ስታንድ ማለት መነሳት መነሳት። እሺ በእንግሊዘኛ ሆሄያት ስንጽፈው ደግሞ ይሄው መነሳት። እደግመዋለሁ። መነሳት። እሺ ቀጥሎ ያለው ይሄኛው ስሊፕ ስሊፕ። ይሄ ምን ማለት ነው? መተኛት ማለት ነው። መተኛት መተኛት። ይሄው መተኛት የሚለውን ደግሞ በእንግሊዘኛ ሆሄያት ሲጻፍ መተኛት መተኛት። እንዴት ይህን መተኛት የሚለውን በእንግሊዘኛ ሆሄ ወይም ደግሞ ፊደላት መጻፍ እንደሚችሉ ሊያሳይ የሚችል ነው። እሺ ይሄኛው ደግሞ ዌክ። እደግመዋለሁ። ዌክ ዌክ ምን ማለት ነው? መንቃት ማለት ነው። ከእንቅልፍ መንቃት ማለት መንቃት። እሺ በእንግሊዘኛ ሆሄያት ሲጻፍ ደግሞ ይሄው መንቃት መንቃት። እሺ ቀጥሎ ያለው ይሄኛው ይሄ የምታዩት ደግሞ አሁንም የተለያዩ ቃላት አሉ። መጀመሪያ የእንግሊዘኛው አለ፣ ቀጥሎ አማርኛው፣ ቀጥሎ ደግሞ የአማርኛውን ቃል በእንግሊዘኛ ፊደል ስንጽፈው ማለት ነው። እሺ እያንዳንዱን ተራ በተራ እናየዋለን። እሺ ይሄ የመጀመሪያው ካው። እደግመዋለሁ። ካው። እሺ ምን ማለት ነው? ላም ማለት ነው። ላም ላም የሚለውን ደግሞ በእንግሊዘኛ ሆሄያት ስንጽፈው ይሄው ላም ላም። እሺ ይሄኛው የምታዩት ይሄ ደግሞ ኦክስ። እደግመዋለሁ። ኦክስ ምን ማለት ነው? በሬ። ኦክስ ማለት በሬ ማለት ነው። እሺ እንግሊዘኛ ፊደላት ስጽፈው ይኸው ይሄኛው ምን ይላል? በሬ። እደግመዋለሁ። በሬ። እሺ ቀጥሎ ያለው ይሄኛው ይሄ ደግሞ የምታዩት ጎት 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 ምን ማለት ነው? ፍየል ፍየል ማለት ነው። ጎት ማለት ፍየል። እሺ ይህን ደግሞ በእንግሊዘኛ ሆሄያት ጽፈው ይሄው ፍየል ፍየል።
እሺ ቀጥሎ ያለው ይሄኛው ይሄ የምታዩት ደግሞ ይሄ ሺፕ ሺፕ ደግመዋለሁ። ሺፕ ሺፕ ማለት በግ ማለት ነው። ሺፕ ማለት በግ ማለት ነው። በግ ይህን ደግሞ በእንግሊዝኛ ሆሄያት ጽፈው በግ የሚለውን ይሄው በግ በግ። ቀጥሎ ያለው ይሄኛው ይሄ የምታዩት ደግሞ ይሄ ካት 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 ምን ማለት ነው? ድመት ማለት ነው። ካት ማለት ይሄ ምን ማለት ነው? በአማርኛ ትርጉሙ ድመት ማለት ነው። ድመት ድመት የሚለውን ደግሞ በእንግሊዘኛ ፊደላት ስንጽፈው ይሄው ድመት ድመት። ቃሉ የአማርኛ ቃል ሆኖ ግን በእንግሊዘኛ ሆሄያት እንዴት መጻፍ እንደምንችል ለማሳየት ነው። ስለዚህ ካት ማለት ድመት ማለት ነው። ስለዚህ ደግሞ በእንግሊዘኛ ሆሄያት ስንጽፈው ይሄው ድመት። እሺ ቀጥሎ ያለው ይሄኛው ደግሞ የምታዩት ይሄ ሆርስ 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 ምን ማለት ነው? ፈረስ ፈረስ ማለት ነው። ሆርስ ማለት ፈረስ። ይሄ ፈረስ የሚለውን ቃል የአማርኛውን በእንግሊዝኛ ፊደላት ስንጽፈው ደግሞ ይሄው ፈረስ ፈረስ። እሺ ይሄኛው ይሄ የምታዩት ደግሞ ሚውል ሚውል ምን ማለት ነው? በቅሎ ሚውል ማለት በቅሎ ማለት ነው። በቅሎ። እሺ በእንግሊዘኛ ሆሄያት ጽፈው ደግሞ ይሄ በቅሎ በቅሎ። ኦኬ ይሄኛው ደግሞ ዶንኬ 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 ምን ማለት ነው? አህያ አህያ ማለት ነው። ይህን በእንግሊዘኛ ሆሄያት ስንጽፈው ደግሞ ይሄ አህያ ይሄው አህያ። እሺ ቀጥሎ ያለው ይሄኛው ይሄ ደግሞ ላዮን 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 ማለት ምን ማለት ነው? አንበሳ አንበሳ ማለት ነው። ላዮን ማለት አንበሳ አንበሳ ማለት ሲሆን በእንግሊዘኛ ሆሄያት ስንጽፈው ደግሞ ይሄው አንበሳ የሚለውን አንበሳ አንበሳ። እሺ ቀጥሎ ያለው ይሄኛው ፎክስ 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 ማለት ቀበሮ ማለት ነው። ቀበሮ ፎክስ ማለት ቀበሮ ማለት ነው። ቀበሮ ቀበሮ። ይህን ደግሞ በእንግሊዘኛ ሆሄያት ስንጽፈው ይሄው ቀበሮ ቀበሮ ቀበሮ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ የተለያዩ የእንግሊዝኛ ቃላትን በደንብ እንዴት ማንበብ እንዳለባችሁና ምን ማለት እንደሆነ ትርጉማቸውን ታውቃላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል እዩት። አይታችሁ ስትጨርሱ ደግሞ ቪዲዮውን ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን